ሰላም ጤና ይስጥልኝ። ውድ የተከበራችሁ የሀያቲቱ ቤተሰቦች ቪዲዮውን ተወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ሰላምና ሳሚ ትላንትና ተፋተው ሊደባደቡ ደረሱ። ሰላምና ሳሚ ሊደባደቡ የደረሱበት ምክንያት ምንድን ነው? የአቶ እንትና ሰላምና ሳሚ እንግዲህ ሊጋደሉ ያሉት በአቶ ግርማ እየተነሳ ነው። አቶ ግርማ ያደረጋቸው ነገር ይሄ ነው ወይን ነው የኔ ወረቀቴ ያለውን እሱን የወሰደች መስሎት ሰላም ወስድሻል ብሎ ሰላምን መጨቅጨቅ ያዘው። ሰላም ግን ስለሱ የወረቀት ወይም የእሱ ወረቀት ምንም እንደደረሰ አታውቅም። ላኪን ግን ያን ወረቀት ካላመጣሽ በ72 ሰዓት ውስጥ እንደምገልሽ እርግጠኛ ነኝ ብሎ ነግሯታል። ግርማ እውነቱን ነው። እሱ ለዘመናት የያዘውን የሳሚን ቤት ወይም በስሙ አስቀይራለሁ ብሎ የያዘውን የቤት ዶክመንት ስትወስድበት በጣም ከባድ ነው። ግን እሱ አይደለችም የወሰደችው፣ ሜሮን ናት። የሜሮን ሴራ ይጋለጥ የምትሉ ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ። በቅንነት ስወዳችሁ እንደው ቪዲዮ ደስ አላችሁ አላላችሁም ላይክ እና ሰብኩን አታንሱት። ላይክ አድርጉ ስወዳችሁ። ከዛም ጋሽ ግርማ ሰላምን እንደምታዩት ያመናጭቃት ያዘ። ሰላምም ሳሚን ታመናጭቅ ያዘች። ሳሚ ወሰደ ብላ፣ ሳሚ ግን አልወሰደም። ሳሚ በጣም ጎበዝና ጠንካራ አስተዋይ ልጅ ነው። ሳሚ አንድም የእሷን ነገር አልወሰደም። ከእሷ ጋር ገብተው ፈልገው አጡት። ከዛ ወዲህ እንዳልወሰደ ያሳያል። እሷን ሸሽጎ ያን ዶክመንት የራሱ ስም ስለሆነ ወስዶ መስሏታል። ሳሚ እንዲህ አይነት ሰው አይደለም። ሳሚ በፍጹም አልወሰደም። ሜሮን ስለ ቤቱ ዶክመንት ልትነግረው አስባ ጋሽ ግርማ ጋር ብትቀርብ ጋሽ ግርማ ሊያቀርባት አልቻለም። ጋሽ ግርማ አቃይቶ በጥፊ ሰደዳት። እፊቴ እንዳለሽ እኔና ሰላም በተጣላን ቁጥር አንቺ እየመጣሽ የምትገቢው መሀል ምንድነሽና ነው? ምን አገባሽ ብሎ እሷንም አባራራት ማለት ነው። ጋሽ ግርማ በጣም ተናዷል፣ ስሜታዊ ሆኗል። ሜሮንም ስሜታዊ ጋሽ ግርማ እንደዚህ የሆነው ምን አይነት ወረቀት ቢጠፋው ነው? ወረቀቱስ ምንም ቢሆን ነው እንዴ? ጋሽ ግርማ እኮ በዚህ ልክ ሲናደድ አይቻል አቅም እኔንም እኮ አጣፈረኝ ትልና ያንን ወረቀት ፈታ ለማየት ተገደደች። ስትፈታው ወረቀቱን የሳሚ የቤት ወረቀት ቁጥር እንደሆነ አየችው። በጣም ተገረመች። ለካ ይሄ ቤት የሳሚ ነው እንዴ? የጋሽ ግርማ አይደለም እንዴ ብላ እሷም እንትን አላት፣ ደስ አላት። ምክንያቱ ደስ ያለባት ምክንያት ምንድን ነው? አንደኛ ሜሮን ለሳሚ ያላት ፍቅር ይጨምራል። ሁለተኛ ደግሞ ቤት አለኝ ብላ ትካፈላለች። የባህሌ ንብረት ነው ብላ መካፈሏ ስለማይቀር በጣም ደስተኛ ሆናለች። ሜሮን አሁን ላይ እንደምታስበው ሆኑላ ስታገኘው በጣም ደስተኛ ናት። ህይወቷ ሁሉ የበራላት መስሏታል። አስባችሁታል? ይህን ነገር አገኘሁ ብላ ስታስብና ስትደሰት መልሳ ብታጣው አሁን ላይ ሳሚ ከእንቅልፉ ቢነቃ ይሻላል። ሜሮንን መጠርጠር፣ ሜሮንን ደግሞ እንትን ማለት አለበት። አለበለዛ ያለበት እንትኑ አደጋ ላይ ነው የሚሆነው። ውድ የሀገሬ ልጆች ሜሮን ሁሌም ጥፋተኛ ናት። ሜሮን ሁሌም ታጠፋለች። በጣም አድርጋ እያጠፋች ግን መረጃ መያዝ ስላቃተው ብቻ ጆሲ ሳሚ ሊረዳው አልቻለም። ሳሚ በጣም እየተረዳው አይደለም አሁን ላይ። ሳሚ አሁን ላይ ጆሲን እንደውም እየጠላውና የጥላቻ እይታ እየመጣ ነው። ለሱ ብሎ እሱ በደከመ ቁጥር እሱ ደግሞ እየጠላው መጣ ማለት ነው። አስባችሁታል? በጣም እኮ ነው የሚገርመው። እኔ እንደዚህ አይነት ነገር አንድም ቀን አስቤው አላውቅም። ህይወት ትቀጥላለች። ሜሮን በጣም የምትገርመው ነገር አንደኛ በቃ ወንድሟን ወይም የሸሸገኝ ሰው ናት። ፍቅረኛዋን የሸሸገኝ ሰው እንግዲህ ምን ይደረጋል? እንዴት ብላ ነው በሳሚ ላይ ፍቅረኛ ይዛ እንደዚህ የምትሆነው? በጣም ያሳዝናል። ህይወት ስቁልቁል ያለች ትሆናለች። በሱ ላይ እንደዚህ ማድረግ አልነበረባትም።
የአላህ ሳሚስ ይህን ሁላ በደል ተሸክሞ እንዴት ነው የሚኖራት? ከባድ ነው እኮ አስባችሁታል? እሱ ይህ ሁሉ ነገር ከእሷ እየተሸከመ ቢኖር ምን ይሆናል? አይጎዳም? በጣም ይጎዳል። ውድ አገሬ ልጆች እና አሁን ላይ ያለችበት ሁኔታ በጣም ይገርማል። አሁን የተጨነቀችው ሰላም ብቻ ናት። ሰላም ደግሞ ይህን ሁሉ ፈተና እንዴት እንደምትወጣ ጨንቋታል። ሰላም አሁን ላይ ማሰብ የያዘችው ስለ ራሷ ብቻ ቢሆንም ግን ስለ ሰውም ታስባለች። እንዴት ነው እኔ ሰላም የምሆነው? እንዴት ነው ከዚህ ከግርማ ተንኮል የምወጣው? እያለች እያሰበች ነው። ከአቶ ግርማ ተንኮል እንዴት ይዳናል ብላችሁ ታስባላችሁ? እኔ መቼም አላውቅም እንደምትድን እና ግርማ መቼም ቢሆን አይፋታትም። ጋሽ ግርማ ህይወቷን ምስቁልቁል እንደሚያደርገው እርግጠኛ ነኝ። እና ሆኖም ካለ ላኪን እሱ ይህን ሁሉ ማድረግ እየቻለ አሁን ላይ ሰላምን ብጥብጥ ያደረገባት ምክንያት ሰላም ያልወሰደችውን ነገር ለምን ወስደሻል እያለ ይበጠብጣታል። ሰላም አንድም ነገር አልወሰደችበት፣ አንድም ነገር ልወስድበትም አትችልም። ሰላም ብወስድበት ኖሮ ራሱ ያን ዶክመንት ላይ እንደወሰደችው ትነግረው ነበር። የወሰድኩትም እኔ አንተ ስለሆንክ ምን ችግር አለው ብዬ ነው ብላ ትነግረው ነበር፣ ትዋሸው ነበር። ግን ስላላነሳ ብቻ ጨነቃት። ማን ያነሳው ማን የወሰደው እያለች ራሷን ተጠይቅ ያዘች። አስባችሁታል? ራሷን የጠየቀችው ራሷ ናት። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ፣ የኔ ውዶች።